ኮኪዳ ለምን ህዝብ ወደዳት? ለምን ህዝብ አመናት? እኮ ነው የሁሉ የዛሬ በጣም የሚገርሙኝ ነገር የዛሬ 10 ምናምን ዓመት ሺሻ ያጨስኩ ራሴ የፖስተትኩትን ፌስቡክ ላይ ለምን አላጠፋውም? ባፍርበት ከፌስቡክ ላይ አምጥተው የሆነ ጠላት አምጥቶ ደብቆ የሰጣቸው ምናምን ይመስል ራሴ እየጠጣውም እየቃምኩም ራሴ የፖስተትኩት የዛሬ 16 ዓመት ፌስቡክ ላይ ያስቀመጥኩትን ስክሮል አርገው 10 ምናምን ዓመት የፖስተትኩት ለፍተው ደክመው አምጥተው ቲክቶክ ላይ ፖስቱታል። እኔን የሚያሸማቅቁ መስሏቸው ቢሆንም ልክ ስፈምስ አጠፋው ነበር እኮ አይደል? እስከ ዛሬ ወደ እኮ አልጠፋም። ለምን አጠፋለሁ? በራሴ ስለምተማመን አላጠፋውም። አይ ቲንክ ቤታቸውን ዘጉ መሰለኝ። ሀቡዬ አንቺ ጋር ሊመጡ ነው። አይ በቃ ምንም የድሮ ማንነት ነው። ግን አሁን ያለሽው ማንነት ደግሞ ይሄ የሚወድሽ ህዝብ ከነዛ ተቀብሎሻል። አሁንም በኢትዮጵያ ብሄድ እቅማለሁ ከአባቴ ጋር ቁጭ ብዬ አባቴ ይቅማል፣ እናቴ ትቅማለች። ጫት ብርቅ በቃ ይሄ ህዝብ ተመችቶታል። ገባሽ? በቃ ይሄ እንትኑ ተመችቶታል። ፋኖችሽ ወይ አቡ እንዴት ነሽ? እንደነክ ወንድሜ ደህና ነኝ። ሰላም ነው አለሁልሽ። እንዴት ነሽ? እንዴት ይዞሻል? ደህና ነኝ። አንተ እንዴት ነክ? ደህና ነኝ። አልተኛሽም? ሆስፒታል ነው ያልኩት። ይኸውልህ ከሆስፒታል መጥቼ ላይቭን ከፈትኩ። በቃ እዚህ እኮ እየወለድሽም እዚህ ልናይ ነው። እንግዲህ እንዴት ነሽ? ደህና ነኝ። ቤኪ ደህና ነህ? አለሁልሽ። እግዚአብሔር ይመስገን። የታለች ልጅቷ? እንትኗን ልካልሃለች? ቁጥሯን፣ ፓስፖርት ኮፒያ ምናምን ልካልሃለች? የት ሀገር ኪውን ገኒ ነው የምትባለው። አስገብተን እዚሁ እንጠይቃለን። ኪውን ገኒ ትባላለች። እሺ ቆይ ጻፊ እናቴ። ማነው ስሟ? ጽዮን ኪውን ገኒ ኩዊን ገኒ ገኒ ኩዊን ነው ለውጦታል። ገኒ ኩዊን ነው። እሺ ደብል ጋይስ ደብል ደሳለኝ ገኒ ኪውን ኦኬ። የፈለኳት ነው ቲቲ ማሪ ጻፊ እናቴ አለው ብለሽ ጻፊ። ኩዊን ገኒ ኩዊን ያልሽው ኪዳን ገኒ ኩዊን አለው ብለሽ ጻፊ። ሌሎቻችሁ እንዳጽፉ እሺ። ኮመንቱን ባዶ አድርጉላት እንዳገኛት። ሞዴሬተር መሳብ አይችልም ጌም ላይ ስለሆንኩ። ዴስክቶፕ ቱ ስክሪን ገኒ ጻፊ እናቴ። አረ ገኒ ነይ ቶሎ በይ። የት ሄድሽ ደግሞ? ካሁን አልጻፈችም ጋይስ። 2 መኒጋን ነው የቀረው ታርጌቱ። ሙሉልኝ ውዶቼ። ሌትስ ጎ ጋይስ ታፕ ቱ ስክሪን። ምን ብላ ነው? ወንድሜ ቴንክ ዩ ሶ ማች። በርክን አብረው ቤኪዬ የለችም እኮ አጣኋትኝ። ምንም ነገር አልተቀበልካትም ቤኪ? ቁጥርም ሆነ ምንም። ቀይ ልጅ ናት አቡ። እንደዚህ ያለች ልጅ ፕሮፋይሏ ምንም አልጻፈችም። እነሱ ራሱ ኮመንቱን አጽድተውላታል። ማለት ማንም እየጻፈ አይደለም፣ ለእሷ ክፍት ተውላታል እንድትጽፍ። ችግር ላይ ቤኪ ፎሎ ተደራርጋችሁ ከሆነ ሂጂ ብያት እኮ ነው። ገና አንቺ ጋር ሄዳለሁ ብለሃታል። አንተን ከተከተለች ሂጂ ብያታለሁ። እንደው አንቺ ጋር ቀድማ ነው የመጣችው። ወይኔ ሴትዮዋ መጣች። አይ ቲንክ ሰው ሴትዮው መጣለች እያለች ስለነበረች እስቲ ችግሯን ንገረኝ። ምንድነው ችግሩ? እዛ ቤት አስገብታ ከደሞዜ ቀንሳ ትሰጠኝና ከዛ ለምን ነው የሚቀንሺ ስላት አስገብታ ቆለፈችኝ። ቤት ውስጥ አስቆልፋ ነው ያለሁት፣ ተቆልፌ ነው ያለሁት። ቢሮ ውሰጂኝ ብያት እምቢ አለች ነው የምትለው እኮ። ቤት ዘጋችባት። የት ሀገር? ሳውዲ፣ ዱባይ፣ ሳውዲ። አሁን እንዳለ ችግር እየተፈጠረ ያለው ሳውዲ ነው። በእናት እኮ እሺ። ስለዚህ አሁን ምንድነው የምናደርገው? ስልኳን ተቀብላት ቢሆን ኖሮ አሁን በዋትሳፕ ኮንታክት አደረጋት። ተቀበላታለሁ። አሁን ላኪ ብያታለሁ፣ ልክልሃለሁ ምናምን ብላለች። ግን የቀጥታ ስልክ የላትም ታውቂያለሽ። የቀጥታ ስልክ የላትም እኮ። ዋትሳፕ ይበቃል። ሎኬሽኗን ለመላክ ፓስፖርት ኮፒዋን ለመላክ ዋትሳፕ ይበቃል። ቁጥሯ ነበር ዋናው። የት ገባች? መዳም መታባት ነው የሚሆነው። ይሄ አዎ መታለች እያለች ስለነበረች ቆይታም ቢሆን ትመጣለች። ልክ በመጣች ሰዓት ማለት ነው። ቁጥር ከላከችልክ በኢንቦክስ ላክልና ዋትሳፕ ላይ እኔ ዋትሳፕ ላይ እሺ እኔ እናት እሺ ስሟንና ቁጥሯን ከላክልኝ እኔ ሀቢባ ነኝ ብዬ ዋትሳፕ ላይ አወራታለሁ። እሺ እናቴ እሺ አወራለሁ። ኪዱ ወይዬ ማንም የለም አይደል? ጊፍት ምናምን መስጠት
ናናስጠኝ አንተ እኔ እኮ ነኝ እኮ ለሀቢባ እኮ ቤኪ እየደወለልሽ ነው ብዬ ያሳየኋት እንዴ የራስሽን የሀቢባን ስልክ አንቺ ነሽ እንዴ? እንዴት እንደሆነ ልንገርህ። ቤኪ ብለው ኮመንት ላይ ሲጽፉ እስኪ ኪዳዬ ቤኪ ምን ሆኖ ነው ይሄ ላይቭን ስላት ስታይ ስልክ እየጠራ ነው ጥር 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 ይላል። እንዴ ዞር ላለው ስልኬ ሳይለንት ሆኖ ጭላልት ይጋ እንዴ እኔ ጋር ነው እንደሚደውለው ጥር 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 ሲል ላይቭ ዋና ባለ ጉዳዩ ሆና እኔማ እኮ በቃ እንደውም የተገላገልሽ መስሎኝ ነበረና አሁን በቃ እንደው ደውዬልሽ በኋላ አወራሻለሁ። ኪዳ በቃ አንቺማ እግዚአብሔር እንዴት አመኛሽ ነው። በቃ የሆነ ነገር ልስጥሽ። ምንድን ነው ያማረሽ? ቤቢ ላየን። አረ በኢየሱስ ሀቢባ ምንድን ነው ያማረሽ? እኔ ጋላክሲ ለእሷ ነው የሚያምራት። አንቺ ምን ቤትሽ? ለነገሩ ምን አንቺ ራሱ ያስጠራጥራል እኮ እንዴ ፍላይንግ ጀት ሙላልኝ። ለካ ረሳሁት። አሁን ታሽከብጣለች ጋላክሲ 2 ጀት ሙላላት። ፍላይንግ ጀት ሙላልኝ። ቤኪ ይኸውልሽ ላንቺ ያለ ደም ስታፈላ። እሺ ለእኔ ደግሞ ፊውቸር ጀርኒው ሙላልኝ። አንቺ እንደ አበባ ስትሆኚ አማራኝ በይ እስከዛ ድረስ ነው እርጉዝ ናት። እስቲ እግዚአብሔርን በይ የምር እንዴ ተናገሪ ኪዳ በቃ ተናገሪ። ቤኪ ኢትዮጵያ 4 ወር የቆየችው እኮ እስክታረግዝ ነበረ። አመስግኑልኝ ቤኪ። አፈራር እኮ ነው የሚያስረግዝ። በቃ ይመቻችሁ። አሁን ናንቺ ቤኪ ወዲ መጣ አንቺ አንድ ጋላክሲ ረስቼ ምስኪን እኮ ነኝ። የማየትም አንዳንዴ ቤኪዬ ወንድሜ ተባረክ፣ እድሜ ይስጥ፣ ጤና ይስጥ፣ ክፉ አይንካ፣ ህይወትክ ይሙላ። የኔን ጋላሪ እንደሞላከው ያንተ ህይወት ይሙላ። ኧረ እባክህ የምን ጋላክሲ አልፈልግም። የኔን ጋላሪ እንዳበራኸው ያንተ ህይወት ይብራ። ሀቢባ እኔ የተመኘሁትን ለአንቺ አመስግኑልኝ። እሺ አንቺ የተመኘሽውን ለእኔ እኔ ፈጣሪ እንደ ቤኪ አንተ ነውር ነው። እሺ ጋላክሲ ስል ጀት ሰጠኝ። ተባረክ፣ እድሜና ጤና ይስጥ፣ ክፉ አይንካክ፣ ካላገባክ ጥሩ ሚስት ይስጥህ ፈጣሪ። አይ ሶ ሀምብል በጣም ጥሩ ልጅ ነው። በጣም ምስኪን ልጅ ነው በጣም። በዛ ላይ ደግሞ አየሽ እንዴት እህቶቹን እንደሚረዳ። አንተ ቤኪ አንተ ጋላክሲያም እሺ አድረሳለህ። ማይስወር ወለድ አልወለድኩም ውዶቼ። አንድ ጋላክሲ ሰጥቷል እንዴ? ስማም ግፍ አይፈራም እንዴ? ቤቢ ላይን ወያኛው ፊውቸር ሲቲ 6000ን እየጠበቅኩኝ አንድ ጋላክሲ ሰጥቶኝ ቁጭ። እኔ ጋላክሲ ስል ለአንቺ ጋላክሲ፣ እኔ ፍላይንግ ጀት ጋላሪ ይሙላልኝ፣ ህይወትክ ይሙላ፣ እድሜና ጤና ይስጥህ፣ ክፉ አይንካ፣ ፈጣሪ የምትመኘውን ሁሉ ይስጥክ። ጋላክሲ እኮ ሳቀችብኝ እኮ ኪዳ ደሚና ፈለሽ በጣም ትሽ ከብዷል። ነገ መውለድሽ አይቀርም። አሜን ይስጠው እያሉ ነው። አዎ ይወዱታል እኮ በጣም እኮ ቤኪ። ያ ዛሬ ስላመመኝ ነው ፊቴ የከበደ ውዶች። አሁን ጋይስ ፎሎ አድርጉ እሺ። ቤቱን ፎሎ አድርጓት እስቲ ኪዳኑላችሁም። እኔ የምልሽ ቀን ቀን አስተማሪ ታሪክ ስንሰማ ምናምን አለ አይደለ? ፍሪኮንሽ በዛን ሰዓት መተሽ ገስት ላይ ተቀመጪና ፎሎ ያርጉሽና ቶሎ ሙይ። እሺ ማርያም መጣለሁ። እኔ ያንቺ አካውንት በጣም ነው የሚገርመኝ እንዴ! ያፈሳል በእውነት ቀዳዳማ አለው። ጋይስ የሆነ አዲስ አካውንት ብከፍት ይቀለኛል። የሆነ ነገር አለው አይሄድም። እሺ እንደውም ኢትዮጵያ ደርሳ ከመጣች አሁን ጎብዛ በደንብ መንቀሳቀስ ጀመረ እንጂ እኔ ትኩረት የማደርገው ምን ላይ መሰለሽ ሀቡ ላይቭ ላይ በቃ ትንሽ ተጫውቼ እንትን እላለሁ ምናምን ቪዲዮ ምናምን አልሰራም ምናምን። ይኸውልሽ ኮንሲስተንሲ ቪዲዮ መስራት አለብሽ። ኤቭሪዴይ አንዳንድ ቪዲዮ በቀን አንድ ቪዲዮ ቢያንስ ፖስት ማድረግ አለብሽ በተመሳሳይ ሰዓት። ኦኬ በአንደኛ ሰዓት። ቲክቶክ ራሱ እኮ ነው የሚለው። ምን ይላል ቲክቶክ? አንድ ቪዲዮ ፖስት አድርገሽ ቪዲዮን ፖስት አድርገሽ 30 ደቂቃ ሳይሞላ ላይቭ መግባት እንዳለብሽ ቪዲዮ እንዲወጣ ገባሽ? ስለዚህ ቲክቶክ የሚያዘውን ከተከተልሽ አካውንትሽ ይታኮሳል።
እንደዛ አደርጋለሁ። እሙያቢስ ግላፍ ሰጥቶሻል። ለቤኪም ግላፍ ሰጥቶታል። ግን ያው የቤኪ ግላፍ ኤክስፓየርድ ያደርጋል። መቼ እንደሚመጣ እኔ እንጃ። አለ እኮ ግላፍ ከሰጠው እኮ አለ ማለት ነው ቤትሽ ውስጥ። አቡ አይደለም አሁን አይደለም፣ ቅድም ሰጥቶት ጽፍ ያለው ነው። እሙያቢስ አዎ ፖስት አድርጊያለሁ። ቤቴን ፈትሽና ታገኛለሽ። ግላፍ አጠቃቀም ታውቂያለሽ ነው ወይ እየጠየኩሽ? አንቺ አንዷ ሮብ ትወልጃለሽ እያለችኝ ነው። ጠንቋይ ነሽ ማሬ? አይ ባለፈው ሳምንት ትወልጃለሽ፣ ይሄን ሳምንት ትወልጃለሽ ሲሉሽ ያው ይሄኛው ሳምንት ላይ ደረሰ እኮ። ሳምንት ሲባል ኖርማል ነው፣ ግን አንድ ሰው ቀን ጠርቶ በዚህ ቀን ሲልሽ ጠንቋይ ነው። ጠንቋዮች እንኳን ደፍረው ቀን ጠርተው የሚናገሩት አላቅም ማለችው። የሚያቤስ ላስረዳት ስለ ግላፍ ጋይስ ደብል አላወራው እስቲ ስጪ። ፈጣሪ ማለት ነው ልንገራችሁ፣ ፈጣሪ የልብን እያየ ነው የሰውን ህይወት የሚያስተካክለው። ጥሩ ሰው ከሆንሽ ልብሽ ንጹህ ከሆነ ህይወትሽን መንገዱን እየጠረገ ከፊት ይመራሻል ፈጣሪ። ክፉ ሰው ከሆንሽ ግን እዛው ቦታ ላይ ትታሻለሽ። ችግር አይለቅሽም። ለምን? እስክትማሪ ፈጣሪ እንድትማሪ ስለሚፈልግ፣ ልብሽን ማብሰል ስለሚፈልግ፣ ልብሽ እንዲራራ ጥሩ ሰው እንድትሆኝ እዛው ችግር ላይ ያጨማልቅሻል፣ እዛው ያሽሻል። በደንብ በችግር ታሽተሽ ስትማሪ ጥሩ ሰው መሆን ስትጀምሪ ፈጣሪ ያግዝሻል። ጋይስ 3 ሰው 2 ሰው ተራጋሚ ራሱን ደርጋሚ። ለእኔን ስትረግሚኝ አንቺ ላይ ነው የሚመጣው። 9 ሰው ጋይስ አላወራው እሷን ነገር ካጉሚ አንቺም እንደዛው። እኔማ ይኸው ህይወቴ ተመስገን በችግር እያሸኝ አይደለም ፈጣሪ እያሻገረኝ። ለምን? ልቤ ጥሩ ስለሆነ፣ ለሰው ጥሩ ስለማስብ፣ ለሰው መልካም ስለማስብ ፈጣሪ እኔ ለምን እዚህ ቲክቶክ ላይ ሀቡ ማለት ነው ሰክሰስ ግዴታ አሁን ሰክሰስ ወይ መኪና መንዳት ነው ወይ ቤት መግዛት ነው። ሰክሰስ አያውቁም። የድርጅት ስም ነው የሚመስላቸው። ብቻ ስኬታማ በይ ስኬታማ ነው ደብል በይ አያውቁም። እውነት ጋይስ ለምን ነው ቤት መግዛት መኪና? ጋይስ በጣም ቀላል እኮ ነው። ቤት እኮ ቅድመ ክፍያ ከፍላችሁ እኮ ቤት ይኸው ካርታ አለኝ ማለት እኮ ነው። መኪናም እኮ ቅድመ ክፍያ ትከፍላላችሁ፣ ከዛ ቀስ በቀስ ትከፍሉታላችሁ። አለቀ። በአንድ የሚገዛ ነገር እኮ አይደለም ሁለቱም። ለምን ያንን መኪና መግዛት ቤት መግዛትን እኔ እንደ እንትን አድርጋችሁ እንደምታዩ ትዳር ምናምን እንዴት እንደምታዩ አላውቅም። አንድ መኒጋን የቀረው ሙሉትና እንቀጥላለን ወሬውን። እውነት በጣም ይገርመኛል። ይኸውልሽ ስኬታማ ሰው ማለት ለአንቺ ምን ማለት ነው? አንድ መኒጋን አቡዬ፣ እኔ ለእኔ ስኬታማ ሰው በህይወቱ ደስተኛ ሆኖ የሚያስደስተውን ነገር እያደረገ ጤናውን ጠብቆ የሚኖር ሰው ነው ለእኔ። ከአንቺ ይህንን አልጠበቅኩትም። እንደዚህ የበሰልሽ አትመስይኝም ነበር። አይስወል ደስተኛ ሰው ማለት ስኬታማ ሰው ማለት ደስተኛ ሰው ማለት ነው። ባለው ነገር ምንም ሁኚ፣ በመልክሽም ይሁን በምትኖሪበት ሀገርም ይሁን በኑሮ ደረጃሽም ይሁን ራስሽን ከሌላ ሰው ጋር ሳታወዳድሪ፣ ራስሽን ከሌላ ቆንጆ ሴት ጋር በቁንጅና ትበልጠኛለች፣ ወይም በእውቀት ከምትበልጥሽ ጋር በእውቀት ትበልጠኛለች፣ ወይም በሀብት ከምትበልጥሽ ጋር በሀብት ትበልጠኛለች ብለሽ ሳታወዳድሪ፣ ወይም በእውቅና በፍምስና ከምትበልጥሽ ጋር አወዳድረሽ ሳታወዳድሪ ባለሽ ነገር አመስግነሽ በራስሽ ቤት በራስሽ ባለሽ ነገር ፈጣሪ በሰጠሽ ውበትም ይሁን ኤኒቲንግ ባለሽ ነገር ፈጣሪን አመስግነሽ ደስተኛ ሆነሽ ተብቃቅተሽ መኖር። ስኬታማ ሰው ማለት ባለው ነገር ደስተኛ ማለት ነው። ምክንያቱም ቀዩ ደስተኛ አይደለም። መጥቆር ፈልጎ ክሬም ተቀብቶ ቢች ዳር ፀሐይ ላይ ይተኛል። ሂዝናት ሀፒ አይደለ? ለመጥቆር ትክክል። ሉጫ ጸጉር ያላቸው ሰዎች እንደኛ ከርዳዳ ጸጉር እንዲኖራቸው ኬሚካል ይጠቀማሉ። እንደነ ሻኪራ ዘፋኟ ጸጉራቸው እንደኛ ፍሪዝ ኬርሊ እንዲሆንላቸው ሻካራ እንዲሆን። ሻካራ ጸጉር ያለን ደግሞ ፐርም ምናምን ተቀብተን ጸጉራችንን ማለስለስ እንፈልጋለን። ጥቁሮች ለመቅላት ብሊቺንግ ክሪም እንጠቀማለን። ጥቁርም በጥቁረቱ ደስተኛ አይደለም፣ ነጩም በነጭነቱ ደስተኛ አይደለም። ወፍራሞች በውፍረታችን ደስተኛ አይደለንም፣ ለመክሳት እንጠራለን። ቀጭኖች ለመወፈር ቪታሚን የሚያወፍር ምግብ ምናምን ይወስዳሉ። ኖ ዋን ኢዝ ሃፒ። ገባሽ?
ሁሉም ሰው እያማረረ ነው። ማንም ሰው ባለው ነገር ደስተኛ ሆኖ እየኖር አይደለም። ኢትዮጵያ ውስጥ የሚኖር ሰው ወይኔ የኢትዮጵያ ኑሮ ሲያስጠላ እንደናንተ ውጭ በወጣው ይለናል። ውጭ ያለ ሰው ወይኔ ስደት ሰለቸኝ ሀገሬ 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 ይላል። ኖ ማን ነው የሚያመሰግነው? ሁሉም እያማረረ ነው። ገባሽ? ስለዚህ ስኬታማ ሰው ማለት ባለው ነገር ደስተኛ ሆኖ የሚኖር ሰው ማለት ነው። ባለው ነገር ከማንም ጋር ራሱን ሳያወዳድር በራሱ ትክክል። እውነት በቃ ባለን ነገር አይኖ ይከብዳል፣ ግን ባለ ነገር በቃ ሜቢ እኮ ትልቁ ነገር ስንመኝ እቺ የተዘጋጀችልን ነገር ታመልጠናለች እኮ። እውነት እኔ እዚህ ሶሻል ሚዲያ ላይ እንትናን አታያትም? አንቺ እዚህ ቫኬሽን እያልሽ አንቺ አሜሪካ አንዴ ሜክሲኮ ምናምን ትሄጃለሽ፣ እንትና ግን ቤት ገዝታ እንትና መኪና ገዝታ ምናምን እያሉ ሲፎካከሩ አያለው እና ላይክ ምን ቀላል እኮ ነው። እነዚህ መኪና በአንዴው አትገዢም፣ ቀብድ ከፍለሽ ከዛ ሌላውን ቀስ እያልሽ ነው የምከፊው ምናምን። ግን ደስታሽን ግን ቀስ እያልሽ እየከፈልሽ አይደለም የምታመጪው። መኪና እያለው ደስተኛ ያልሆነ ሰው የለም። ስንት አለ። ትዳር እያለው ደስተኛ ያልሆነ ሰው የለም። ባለትዳር ሆና ባሏን ጀርባ ሰታ እያለቀሰች ትራሷ በእንባ በስብሶ ስንት አለ። ቴንክ ዩ አይ ስዌር። ደስተኛ ነገር ባለን ነገር ማመስገን ብቻ ነው ደስተኛ ለመሆን። ባለትዳርም ደስተኛ ያልሆነ አለ፣ ሀብታምም ደስተኛ ያልሆነ አለ። ደስተኛ ለመሆን አመስጋኝ መሆን ነው ትልቁ ቁልፍ ሚስጥሩ። ደስተኛ ለመሆን የሰው ልጅ ባለው ነገር ማመስገን፣ ተመስገን አምላኬ ብሎ የጎረቤትን ክትፎ እያዩ ፈጣሪን ከማረማረር የራስን ሽሮ አሙቆ አመስግኖ በልቶ ደስተኛ ሆኖ መኖር ነው። ወይኔ ሀቡዬ ምክርሽን ለእኔ አንድ ቀን ጋብዥኝ። ሁሌ ህይወቴ ሙሉ እኮ ምክር ነው ማሪ። እግረ መንገዴን እኮ ሁሌ እየተናገርኩ ነው የማልፈው። እና ደስተኛ ለመሆን የመጀመሪያው ነገር ማመስገን ነው ፈጣሪን፣ በህይወት ስላለን፣ ስለፈጠረን፣ ሙሉ ጤና ስላለን፣ እጅና ሀገር ስላለን። ግን አማራሪዎች ሰው ስላለን እንደ ፈጣሪ ግን ትዕግስተኛ የለም። ፈጣሪ የሁሉ ነገር አድርጎልን እንዲህ እያማረር ነው ዝም ይለናል። እጅ እግር ሰጥቶን፣ አይን ሰጥቶን፣ አፍንጫ ሰጥቶን፣ የሁሉ ነገር በነፃ ሰጥቶን። ሊዲያ አሁን አልገባሽም? ምን ያባባልሽ ምን እንደምታይ ጠቅልሽ we will talk when you have a real job and you start paying bills that's completely different። እንደዛ ስለዛ እኮ አይደለም የሚወራው ማሬ። ትሰሪያለሽ አይደለ? ግን እኔ አሁን ለምሳሌ አማዞን ምሰራ ከሆነ ሀቢባ ደግሞ በቃ የሆነ ከፍ ያለ ስራ ላይ ከሆነች ኋይኔ ለምን አማዞን እየሰራው ሀቢባ እዛ እየሰራች ለምን እላለሁ። ሁኖስ እኔ የምኖረውን ህይወት ሀቢባ ላትኖረው ትችላለች እኮ። ትንሽም ህይወት ኖሮኝ ደስተኛ ልሆን ይችላለሁ። ሀቢባ ግን እዛ ሆና ቤቷ ውስጥ ሰላም ላይኖራት ይችላል። ሁለት ሰው ትክክል። ሰውን ከራስ ጋር አለማወዳደር አለማፎካከር ነው እንጂ ሁሉም ህይወት ላይ ስትረስ አለ፣ ሁሉም እንትን ላይ የሚያጋጥም ነገር ግን በቃ ደስተኛ ከሰው ጋር ፉክክር ነው ያስጠላው። አመስጋኝ ሆኖ መኖር። ሁሉም ፈጣሪ የጻፈለትን ነው እኮ የሚኖረው። ማንም ራሱን ከማንም ጋር አለማወዳደር። እዚህ ቲክቶክ ላይ ደግሞ ያለው ማነጻጸር። በቃ አንድ ሰው የሌለው ነገር አንድ ሰው አለው። ይሄን አምነን እንቅ። አንድ ሰው ሙሉ ሆኖ አይደለም ያለው። ሁላችንም እዚህ ስለሳቅን አይደለም ህይወታችን ስንት ሆኖስ ላይቡን ዝግት አድርጎ የሚያለቅስ እንዳለ እሱን እኮ ነው የምልሽ። ላይቡን ዝግት አድርጎ እኮ እሪ ብሎ የሚያለቅስ ሰው አለ እኮ። ራስን ከማንም ጋር አለማወዳደር ነው ትልቁ ሚስጥር። ያ ላይቡን ዘግቶ ምን ብሎ ከዛ ላይቭ ላይ ሲመጣ የሚስቅ የሚጭ ምናምን አለ። እዛ ልክ ከቤት ስትወጡ ውጪ ላይ እንደማታለቅሱት ቤታችሁ ገብታችሁ በራችሁን ዘግታችሁ አቡዬና አሌክስ ግን መታደላችሁ፣ ጥበባችሁ። አመሰግናለሁ የኔ ማር። ትክክል አሌክስ በጣም በጣም ምሁር ነው። እና እሺ አቡዬ ቆንጆ ለማኝ ወይ ማሬ እንዴት ነሽ? ሀቢባ ነው ለዛ ነብይላት። እሺ አይ አንዳንዴ ልታነብይላቸው ይገባል። ለመሰሽ የእነሱ ኮመንት አንቺን ታች የሚያደርግሽ የሚረብሽሽ ይመስላቸዋል። እኔ ካልፈቀድኩ በስተቀር ማንም ሊረብሸኝ አይችልም። ገባሽ? ትክክል አለባት። ያ እኔ ለማኝነቴን አውቀዋለሁ። እሷ ለምን አትለምንም? ከፈለገች ማንከለከላት። አልካድኩም እኮ እየለመንኩ ነው። አንድ መኒጋን ስጡኝ ፕሊስ። ይኸው እየለመንኩ ነው። መኒጋን ስጡኝ ፕሊስ እያልኩ። ለምን ተናደደች? ለምን ይናደዳሉ? መለመን ምን ያስቀናል? ለምን ሰው በልመና ይቀናል? ለምን ትቀናላችሁ? ገባሽ? ሰው እኮ ካልቀና እኮ አይሰድብሽም። ኪዳዬ ትክክል። አሁን ሀብታም ይሰድብሻል?
አሁን ጊፍተር ይሰድብሻል። ጊፍተርማ ወርወር አድርገውልሽ ይሄዳል። እንጂ ያርጊበት ብሎ በቃ ገባሽ። ስለዚህ አይቀናማ ስለሚበልጥሽ። ሁሌም ደግሞ ከአንቺ የሚያንስ ሰው ነው በአንቺ የሚቀናው። አንድ ስቴፕ ነው። ስለዚህ ሀብታሞች ምን አይሰድቡንም? ሀብታሞች ካላቸው ገፍተር አድርገው ይሄዳሉ። ጋይስ አንድ መኒጋን አሁን የሆነ ሰው አንድ መኒጋን ቢሰጥ እዚህ ጋር ቡም ይላል፣ ታርጌቱ ይፈነዳል። 7 ተንበር ያደረኩት 6 ሰጣት ላይ ምን ይቀረው ወይ ሌስኮ አሁን ከመውጣቱ በፊት ስጡኝ። አንድ መኒጋን ስጡኝና ልውጣ። ለያ ትክክል ነው። ልብሽ ይባረክ ሙያ ቤስዬ። የኔን ታርጌት እንደሞላሽው ያንቺ ህይወት ይሙላ። የኔን ታርጌት ቡም አድርገሽ እንዳፈነዳሽው ያንቺ ችግር ከአንቺ ህይወት ፍንድት ብሎ በኖ ተኖ ይጥፋ የኔ እናት። እሺ አሜን። ችግሮችሽ ትንን ብለው በነው ይጥፉ። ዱዲ ግላፍ ሰጥቶሻል ማሬ። Let's go stop the screen. አሜን። የኔ እናት ክበሪልኝ። ዋላ አይሚስ ኑኑ ናፍቃኛለች። ሀቢባ በእናትሽ